ናቲና ትንሿ ሮቦት። በአንድ ወቅት ናቲ የሚባል በጣም ጎበዝ ልጅ ነበር። ናቲ አዳዲስ ነገሮችን መፍጠርና መገጣጠም በጣም ይወዳል። የናቲ ክፍል በተለያዩ መሳሪያዎችና በቀለም መጻሕፍት የተሞላ ነው። እሱ ሁልጊዜ ስለ ሳይንስ ማወቅ ይፈልጋል። እናቱ እመቤትና አባቱ ካሳ በናቲ የፈጠራ ችሎታ ሁልጊዜ ይደሰታሉ፣ በኩራትም ይመለከቱታል። አንድ ቀን ናቲ የራሴን ሮቦት መስራት አለብኝ ብሎ አሰበ። ስለ ሮቦቶች የሚናገሩ ትላልቅ መጻሕፍትን በጥልቀት ማንበብ ጀመረ። ናቲ ሮቦቱ ምን መምሰል እንዳለበት በወረቀት ላይ መሳል ጀመረ። ትላልቅ ዓይኖችና ረጅም እጆች እንዲኖሩት አቀደ። ከዚያም የተለያዩ ሽቦዎችን፣ ትናንሽ ባትሪዎችንና የብረት ቁርጥራጮችን መሰብሰብ ጀመረ። ናቲ በጣም በትጋት ይሰራል። አንዳንድ ጊዜ ነገሮች ባይሳኩለትም ተስፋ ሳይቆርጥ ደጋግሞ ይሞክራል። That's it! I finally figured out how to attach your arm! Let's get to work! እናቱ እመቤት ወደ ክፍሉ መጥታ ወተትና ብስኩት እየሰጠችው፣ ጎበዝ ልጄ፣ ትችላለህ በማለት ታበረታታዋለች። ከብዙ ጥረት በኋላ ናቲ በመጨረሻም ትንሿን ሮቦት ሰርቶ ጨረሰ። ሮቦቷ በሚያብረቀርቅ ብረት የተሰራች ነች። ናቲ አንድ ቁልፍ ሲጫን የሮቦቷ ዓይኖች በርተው መራመድ ጀመሩ። ናቲ በደስታ ዘለለ። ናቲ ሮቦቱን ይዞ ወደ አባቱ ሮጠ። Mom and Dad, he can dance! That is wonderful, sweetie! We are so proud of you, son! ካሳ ሮቦቷ ስትራመድ ሲያይ ድንቅ ነው ናቲ በማለት በደስታ አቀፈው። እናቱና አባቱ በልጃቸው ስኬት በጣም ተገረሙ። ናቲም የመጀመሪያውን ሮቦት በመስራቱ በጣም ኮራ።